ሁሉንም ችግሮች ከጠመንጃ በታች በማድረግ የሀሳብ ልዩነቶችን በንግግር ብቻ መፍታት ይገባል ሲሉ የአማራ ክልል ምክትል ርዕሰ መስተዳድር አብዱ ሁሴን ተናገሩ። የአቶ ግርማ የሺጥላ ሁለተኛ ዓመት የሙት ዓመት መታሰቢያ በመቄዶንያ ማዕድ በማጋራት ታስቦ ውሏል። አቶ ግርማ የሺጥላ የታገሉለትን ዓላማ ከግብ በማድረስ የከፈሉትን መስዋዕትነት መዘከር እንደሚገባም ተገልጿል። ቤተልሔም ሰለሞን ዝርዝር አላት። ሚያዝያ 15 ቀን 2015 ዓ.ም ህይወቱን ያጣውን የአቶ ግርማ የሺጥላ ሁለተኛ ዓመት መታሰቢያ በማስመልከት በመቄዶንያ የበጎ አድራጎት ማዕከል ወዳጅ ዘመዶቹና የተለያዩ የሥራ ኃላፊዎች በተገኙበት በተለያዩ መርሃ ግብሮች ተዘክሯል። አቶ ግርማ የሺጥላ ሀቀኛ ለያዘለት ዓላማ የሚታገልና ለህዝቡና ለሀገሩ የሰራ ጠንካራ መሪ እንደነበርም በቅርበት የሚያውቁት የሙያ አጋሮቹና ቤተሰቡ ገልጸዋል። የሀሳብ ብስለቶቹ እውነተኛ የአማራ ህዝብ ወኪል እውነተኛ ለአማራ ህዝብ የሚታገል ከፍ ሲል ደግሞ ስለ ኢትዮጵያ የሚናገር ብዙ ሰው ያልተረዳው እየቆየ ግን እየተገነዘበው የሄደ መሪ ነበር። እሱን አጥተናል። ግርማ በጣም ደፋር፣ ለማት ዲሞክራሲ ፍትህ እንዲረጋገጥ አበክሮ የሰራ የታገለ ጀግና ነበር። ሰሜን ሸዋ እንደ ዞን በዚህ ደረጃ እንዲገኝ የሱ ማሻራ አለበት። ስለ ሰላም ቃቶ የሞተው ጀግናችንን ስናስብ በየአካባቢያችን ያሉ ግጭቶችን በማቆም መሆን አለበት። በመከባበር በመደማመጥ መሆን አለበት። ሙሉ ጊዜውን ለመንግስት ለህዝብ ሰጥቶ የው ቃሉን አክብሮ እስከ መስዋዕትነት የሄደ ጀግናችን ሙሉ ጊዜውን ለህዝብ የሰጠ ጀግና መሪ ስለነበር የሱ ባለቤት በመሆኔ ኩራት ይሰማኛል። አቶ ግርማ የሺጥላን ጨምሮ በርካቶች የተሰውበትን ችግር ለመቅረፍ ክልሉ ጥረቶችን ሲያደርግ መቆየቱን የገለጹት የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ከጠመንጃ ይልቅ ልዩነቶችን በንግግር በመፍታት ለህዝባችን ሰላም በጋራ እንስራ ብለዋል። ሞቱ የሀሳብ ልዩነትን በግድያ ለማጥፋት የተደረገ የጽንፈኝነት አስተሳሰብ ነው። ስለሆነም ከዚህ ምንማረው እና ምንወስደው ትምህርት የሀሳብ ልዩነት ወደ ግጭትና ወደ መገዳደል ካመራ ድምር ውጤቱ ዜሮ ነው የሚመጣው። ስለዚህ አሁንም አሸናፊ የምንሆነው በወንድማማችነት በእህትማማችነት ቁጭ ብለን በመነጋገር በመወያየት ሁሉንም ነገር ከጠመንጃ በታች በማድረግ መነጋገር ከቻል እኛም እናሸንፋለን፣ ሀገርም ታሸንፋለች። በብልጽግና ፓርቲ የዓለም አቀፍ ግንኙነት ሚኒስትር ዶክተር ቢቂላ ሁሬሳ አቶ ግርማ የሺጥላ የታገለለትን ዓላማ ከግብ ለማድረስ ህብረ ብሔራዊት ኢትዮጵያን እውን ማድረግ እንደሚገባ ገልጸዋል። ቅን ልብ ያለውን እንደዚህ አይነት ኢትዮጵያዊ ደግሞ ተክቶ ያብዛልን። የሱን እውነት ይዘን እንቀጥላለን። በሱ ትግል ህብረ ብሔራዊት ወንድማማችነት እህትማማችነቷ የተረጋገጠ ኢትዮጵያ ትቀጥላለች። የተጋመደ ኢትዮጵያዊ ማንነታችን ይለመልማል፣ ይቀጥላል። የሱን እውነት ኢትዮጵያን በመገንባትና በማስቀጠል እውነት አሸናፊ መሆኗን እናሳያለን። የመቄዶንያ በጎ አድራጎት ማዕከል መስራች የክብር ዶክተር ቢኒያም በለጠ የሙት ዓመቱን ታሳቢ በማድረግ ለተደረገው የማዕድ ማጋራትና ጉብኝትም ምስጋና አቅርበዋል። ለሟችም ነፍስ ይማር የሚያስብል ላሉትም ደግሞ ችግረኞች የሚረዱበት ነገር ስለተደረገ በጣም እናመሰግናለን። እንግዲህ ቤተሰባቸውን ልጆቻቸውንም እግዚአብሔር ያጽናቸው እላለሁ። እናንተም እዚህ ስለመጣችሁ በጣም እናመሰግናለን። ሌሎችም ደግሞ እንግዲህ እንደዚህ አይነት ፕሮግራሞች እንዲያደርጉ ነው በዚህ አጋጣሚ መቄዶንያ ውስጥ እንደዚህ 40 ሙት ዓመት ክርስትና የተለያዩ ፕሮግራሞች ይደረጋሉና ሌሎቻችሁም እንግዲህ የአቶ ግርማ የሺጥላ ባለቤት ቤተሰቦች ያደረጉትን አሪያነት በመከተል እንደዚሁ እንግዲህ ከተቸገሩ ወገኖች ጋር ሙት ዓመት 40 የተለያዩ ፕሮግራሞችን በማድረግ ድሆችን እንድትረዱ በዚህ አጋጣሚ ጥሪ ያስተላልፋለሁ።